መስከረም 23 የማለዳ ጸሎት። እግዚአብሔር ስለዚህ ጊዜ እናመሰግናለን። በሕይወታችን ቸር፣ ሰላም፣ ደስታን፣ ሐሴትን ስላበዛ እናመሰግንሃለን። አንተ ኃያል ቸር አምላካችን ነህ። ሁል ጊዜ ከጎናችን የምትሆን እግዚአብሔር እንደ ሰው የማታየን ነገር ግን እግዚአብሔር በምህረትህ የተቀጠቀጠን ሸንበቆ የማትሰብር የሚጤሰውን ጧፍ የማታጠፋ ቸርነትና ዘላለም በሕይወታችን የሚበዛልን ሰዎች ነን። እግዚአብሔር ሆይ በሕይወት መኖራችን እስትንፋስ በአካላችን ውስጥ መመላለሱ ራሱ እግዚአብሔር ሆይ ያንተ ቸርነት ነው፣ ያንተ ፍቅር ነው። እግዚአብሔር ሆይ ውለታ እጅግ ብዙ ነው። ሰላምህ ከአእምሮ የሚያልፍ በሕይወታችን አለና እናመሰግንሃለን። ደግሞ እንደ ቃል በኢየሱስ ክርስቶስ እንጸልያለን። መዝሙረ ዳዊት ምዕራፍ 17 ቁጥር 1 ላይ እግዚአብሔር ሆይ በቅንነት የቀረበውን አቤቱታዬን ስማ፣ ጩኸቴንም አድምጥ። ከአታላይ ከንፈር ያልወጣውን ጸሎቴን አድምጥ። ጽድቄ ከአንተ ዘንድ ይመጣል፣ ዓይኖችህም ፍትህ ያዩ። ልቤን መረመርኸው፣ በሌሊት ጠጋ ብለህ ፈተሽኝም አንዳች አላገኘህብኝም። አንደበቴም አላፊ አልሄደም። ከሰዎች ተግባር በከንፈር ቃል ከአመፀኞች መንገድ ራሴን ጠብቄአለሁ። አረማመዴ በመንገድህ ጸንቷል፣ እግሮቼ አልተንሸራተቱም። አምላክ ሆይ ስለምትመልስልኝ አንተን እጠራለሁ። ጆሮህን ወደ እኔ ጣል አድርገህ ጸሎቴን ስማ። እግዚአብሔር በኢየሱስ ክርስቶስ እንጸልያለን። በሕይወት ዘመናችን ሁሉ የምንጸጸትበትን ሕይወት እንድንኖር የሚያደርገን ከኛ ሕይወት የተነቀለ እንዲሆን ጌታ እግዚአብሔር ሆይ ወጣትነታችንን ወደ ኋላ ተመልሰን ስናይ፣ ልጅነታችንን ወደ ኋላ ተመልሰን ስናይ፣ እግዚአብሔር ሆይ የሞት አቅራቢያ ከደረሰን በኋላ ወደ ኋላ ተመልሰን ስናይ የምንጸጸትበት ሕይወት ሳይሆን እግዚአብሔር ሆይ እግዚአብሔር በእውነትም ረድቶናል፣ እግዚአብሔርን ታዘናል፣ እግዚአብሔርን ሰምተናል፣ እግዚአብሔርን አምነን ተሻግረናል የምንልበትን ሕይወት፣ ጸጸት የሌለበትን ሕይወት እንኖር ዘንድ እግዚአብሔር ሆይ እንድትረዳን። ዓለምና ምኞቷ ያልፋሉ፣ ቃልህ ግን እግዚአብሔር ለዘላለም ጸንቶ ይኖራልና ጌታ እግዚአብሔር በኢየሱስ ክርስቶስ ስም እንጸልያለን። ጩኸታችንን አድምጥ። ከአታላይ ከንፈር ከማውጣት እግዚአብሔር ሆይ ጠብቀን። ጸሎታችንን ሰማን። እግዚአብሔር ሆይ ጽድቃችን እንደሆንክ እግዚአብሔር ሆይ ፍትህንም በሕይወታችን እንደምታረግ ልባችንን መርምረህ እግዚአብሔር ሆይ መጥፎ ነገር እስከማይገኝበት መልካምን ልብ ስጠን። እግዚአብሔር ሆይ መልካምን ልብ ስጠን፣ አዲስ ልብ፣ አንተን የሚወድ ሕዝብህን የሚወድ በቅንነት የሚሄድን ልብ እግዚአብሔር ሆይ ስጠን። ከሸንጋይነት እግዚአብሔር ሆይ ሸንጋይ ከመሆን አድነን። በአፉና በልቡ የተለያየ ነገር ከሚያወራ ሰው መካከል አታድርገን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም ፈተሸህ ባገኘህን ጊዜ እግዚአብሔር ሆይ ቅንነት ብቻ ይገኝብን። እግዚአብሔር ሆይ በኢየሱስ ክርስቶስ ስም እንደዚህ አይነትን ሕይወት እንድታኖረን ማንጸጸትበትን ሕይወት ምንኮራበት መሆን ሳይሆን እግዚአብሔር ሆይ የምንመካበት ሳይሆን እግዚአብሔር በአንተ እንመካለን። ነገር ግን ሕይወታችንን ተመልሰን ስናየው በአንተ ተማምነን ያለፍንበት እንደ ቃል የኖርንበት ሕይወት እንዲበዛልን እግዚአብሔር በጸጸት እንዳንኖር እንድትረዳን እግዚአብሔር ሆይ መንገዳችንን እንድትጠብቅ፣ ተግባራችንን እንድትጠብቅ፣ ከከንፈራችን የሚወጣውን ቃል እንድትጠብቅ፣ ከአመፀኛ መንገድ እንድትጠብቅ እግዚአብሔር ሆይ ጠብቀን። መንገዳችንን ጠብቀው፣ ሕይወታችንን ጠብቀው። እንዳንጸጸት ወደ ኋላ ዞር ስንል እግዚአብሔር ሆይ ምነው እንዲህ ባደረኩ፣ ምነው እግዚአብሔር በሰማው የምንልበት ሕይወት ሳይሆን እግዚአብሔር ሆይ እግዚአብሔር ሰምተናል፣ ለዚህም ተሳክቶልናል። በሕይወታችን እየጨመርን እንሄዳለን። ሩጫዬን ጨርሻለሁ እንዳለ ጳውሎስ አሁን ሩጫዬን ጨርሻለሁ በመጨረሻ ሰዓት እንዳለ እግዚአብሔር በኢየሱስ ክርስቶስ ስም በሕይወታችን ያዘጋጀኸውን በእኛ ላይ ያቀድከውን እቅድ አሟጠን ጨርሰን መሄድ እንድንችል እግዚአብሔር በኢየሱስ ክርስቶስ ስም እንድትረዳን እጸልያለሁ። አረማመዳችን በፊት የጸና ይሁን፣ እግሮቻችን አይንሸራተቱ። እግዚአብሔር ሆይ ባሪያህ ደግሞ ሲናገር እንዲህ አለ፣ አምላክ ሆይ ስለምትመልስልኝ
አንተን እጠራለሁ። ጆሮህን ወደ እኔ ጣል አድርገህ ጸሎቴን ስማ። በኢየሱስ ክርስቶስም አባት ሆይ ጸሎታችንን ስለምትሰማ እንጠራለን። እንዲሁ አይደለም ስምህን የምንጠራው፣ በከንቱ አይጠራም ስምህ። እግዚአብሔር ሆይ ስምህ ኃያል ነው። ስምህን ስንጠራ መልሶቻችን ይመጣሉ። ስምህን ስንጠራ መለኮታዊ ያንተ መገኘት በሕይወታችን እናያለን። ስምህን ስንጠራ ከወደቅንበት ቦታ እንነቃለን። ስምህን ስንጠራ እንከለላለን። ስምህን ስንጠራ እናመልጣለን። እግዚአብሔር ሆይ ስምህን የሚያውቁ ይታመኑብሃል፣ የሚሹህም አትተዋቸውምና። ጌታ እግዚአብሔር ሆይ እንጠራሃለን፣ መልስልን። ጆሮህን ወደ ጸሎታችን አዘንበልልን። እግዚአብሔር ሆይ ለረዥም ጊዜ የተራቡ የእግዚአብሔርን መንፈስ የተራቡ ያንተን ቃል የተራቡ እግዚአብሔር ሆይ ከመለኮታዊ ያንተ ግንኙነት እግዚአብሔር ኢንካውንተር እንዲያገኛቸው ሕይወታቸውን የሚቀየር ለትውልድ በረከት የሚያደርግ ዓይንና ጆሮን የሚከፍት መለኮታዊ ኃይል በላያቸው ላይ እንዲከፈት እግዚአብሔር ሆይ ይህንን በሚሰሙ ጆሮዎች እግዚአብሔር በኢየሱስ ክርስቶስ ስም ድምፅህን በሚሰሙ ጆሮዎች እግዚአብሔር ሆይ ያንተን ድምፅ መስማት እንዲጀምሩ ዓይኖቻቸው ተከፍተው ልታደርግ ያለውን ነገር ማየት እንዲጀምሩ በቅንነት በሕይወት እንዲመላለሱ ወጣቶችን እንድትረዳ፣ ልጆችን እንድትረዳ፣ ባለስልጣንን እንድትረዳ እግዚአብሔር ሆይ የቸርች አባልና አገልጋዮችን ሁሉ እንድትረዳ፣ አሕዛብን እንድትረዳ በኢየሱስ ክርስቶስ እንጸልያለን። አምላክ ሆይ ስለምትመልስልን እንጠራሃለን። ጆሮህን ወደኛ ስለምትጥል ጸሎታችንን ይሰማል። ስለዚህ እናመሰግናለን። በልጅ በኢየሱስ ስም ስለሚሸፍነን አሜን።